እስራኤል ቀጠናዊ ጠላቶች በምትላቸው ሀገራት ላይ አዲስ ጥቃት ልትሰነዝር ትችላለች። ይህም መካከለኛው ምስራቅ ወደ አለመረጋጋት ሊያመራ ይችላል የሚል ስጋት እየጨመረ መጥቷል። ይህ እየተባለ ባለበት ሁኔታ ቤንያሚን ኔታንያሁ ፍሎሪዳ በሚገኘው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማራላጎ ሪዞርት ላይ ለማነጋገር ተዘጋጅተዋል። በአውሮፓውያኑ ኦክቶበር ወር ለ2 ዓመታት የዘለቀውን አውዳሚ ጦርነት ያስቆመው የጋዛ የተኩስ አቁም ስምምነት ከፍተኛ አጀንዳ ተደርጎም ተወስዷል። የመጀመሪያው ምዕራፍ የተኩስ አቁም ስምምነት ውሎች በአብዛኛው የተጠናቀቁ ቢሆንም የትራምፕ ባለ 20 ነጥብ እቅድ ሁለተኛ ምዕራፍ አፈጻጸም ግን ከፍተኛ ፈተና ገጥሞታል። ይህም ብቻ ሳይሆን የባለስቲክ ሚሳኤሎችን ማምረት እያፋጠነች ነው ተብላ በምትከሰሰው ኢራን ላይ አዲስ ጥቃት ልትሰነዝር እንደምትችል ስጋት አለ። እስራኤል በሊባኖሱ ሂዝቦላ ላይ አዲስ ጥቃት ልትሰነዝር ትችላለች የሚለውም ሌላኛው ስጋት ነው። እነዚህ ስጋቶች በገዘፉበት ሁኔታ የኔታንያሁ ወደ አሜሪካ መጓዝ ትኩረትን ስበዋል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። ከሐማስ ጋር በተደረገው ድርድር የተሳተፉት የሁለት ግዛቶች የሰላም ግንባታ ኮሚሽን ተባባሪ ኃላፊ ጌርሾን ባስኪን የኔታንያሁ የአሜሪካ ጉዞ ለጋዛ በጣም አስፈላጊ እንደሆነ ተናግረዋል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ የተደረሰው የተኩስ አቁም ስምምነት ምዕራፍ 1 አልቋል። በዚህ ምዕራፍ የቀረ ነገር ቢኖር ጦርነቱ በተጀመረበትና ሐማስ በእስራኤል ጥቃት በከፈተበት ዕለት ታግቶ የተወሰደው ደግሞም አሁን በሕይወት እንደሌለ የሚነገርለት ታጋች አንድ አስከሬንን ማስመለስ ብቻ ነው። ሆኖም በአሁኑ ወቅት የስምምነቱ ምዕራፍ 2 መጀመር እንዳለበት እየተገለጸ ይገኛል። ነገር ግን ሁለቱም ወገኖች እርስ በርሳቸው የተኩስ አቁም ስምምነት በመጣስ ይካሰሳሉ። ሐማስም ቢሆን እስካሁን የጦር መሳሪያውን ለመፍታት በግልጽ ቃል መግባት አልቻለም። እስራኤል አሁን ከተቆጣጠረችው 53 በመቶ የጋዛ ክፍል ለመውጣት ወይም እርዳታ ወደ ግዛቱ እንዲተላለፍ ለመፍቀድ ፈቃደኛ አይደለችም። ይህን ተከትሎ ሁለተኛ ምዕራፍ የተኩስ አቁም ስምምነት ከፍተኛ ፈተናዎች ገጥመውታል እየተባለም ይገኛል። ለመፍትሄው ቀዳሚው ሰው ተደርገው የሚወሰዱት ትራምፕ በሀገራቸው ከጋበዟቸው ኔታንያሁ ጋር የሚያደርጉት ውይይት አንዳች መፍትሄ እንደሚኖረው ይጠበቃል። በኦክቶበር 7 2023 በደቡባዊ እስራኤል ሐማስ ባደረሰው ድንገተኛ ጥቃት በተጀመረው ጦርነት ከ70 ሺህ በላይ ፍልስጤማውያን ሲሞቱ ከነዚህ ውስጥ አብዛኞቹ ንጹሃን መሆናቸው ዓለም አቀፍ የሰብአዊ መብት ድርጅቶች እየገለጹ ነው። በሌላ በኩል ደግሞ የተኩስ አቁም ስምምነት ከተደረገበት የአውሮፓውያኑ ኦክቶበር ወር ጀምሮ በጋዛ 418 የሚሆኑ ፍልስጤማውያን ሞተዋል። ከተኩስ አቁሙ በኋላ ባለፉት 2 ወራት ብቻ እስራኤል ቢያንስ 969 ጊዜ ጥሰት እንደፈጸመች የተገለጸ ሲሆን በዚህም ከፍተኛ ቁጥር ያላቸው ሰዎች አሁንም በአስቸጋሪ ሁኔታ ውስጥ እንዲቀጥሉ ሆኗል። በቅርብ ሳምንታት ውስጥ እየታየ ያለው ከባድ ዝናብና ቀዝቃዛ የአየር ሁኔታ በጋዛ ያለውን ስቃይም አባብሶታል። ከዚህ ጋር በተያያዘም አብዛኞቹ የመኖሪያ ቤቶችና መሠረተ ልማቶች በከፍተኛ ሁኔታ ተጎድተዋል ወይም ተደምስሰዋል። ይህ በእንዲህ እንዳለ በትራምፕ እቅድ ቀጣይ ደረጃዎች መሠረት በሺዎች የሚቆጠሩ ወታደሮችን ያቀፈ ዓለም አቀፍ የማረጋጋት ኃይል በጥር ወር ለማሰማራት ታቅዷል። የአሜሪካ ባለሥልጣናት የአዲሱ የጋዛ ጊዜያዊ አስተዳደር ስብጥር በጥር ወር ሊገለጽ እንደሚችልም ጠቁመዋል። አንዳንድ የአሜሪካ ከፍተኛ ባለሥልጣናት ኔታንያሁ ደካማ የሆነውን የተኩስ አቁም ስምምነት ለማደናቀፍና የሰላም ሂደቱን ለማደናቀፍ በወሰዷቸው እርምጃዎች ቅር መሰኘታቸውን አልደበቁም። የብስጭቱ ምክንያትም ምዕራፍ 2 የተኩስ አቁም ስምምነት ምንም አይነት እንቅስቃሴ ያለማሳየቱ ነው። ለኔታንያሁ ቀዳሚ ጉዳያቸው ኢራን በኒውክሌር መርሃ ግብሯ ላይ የደረሰውን ጉዳት እንዳታስተካክል ወይም የባለስቲክ ሚሳኤል አቅሟ እንዳታዳብር ለማድረግ ትራምፕ እርምጃ እንዲወስዱ ማሳመን ነው። የኢራኑ ፕሬዝዳንት ማሱድ ፔሼሽኪያን ቅዳሜ ዕለት ሀገራቸው ከአሜሪካ ከእስራኤልና ከአውሮፓ ጋር ሙሉ ጦርነት ውስጥ እንዳለች ተናግረዋል። ፕሬዝዳንቱ ጦርነቱ በሁለቱም ወገኖች ከ1 ሚሊዮን በላይ ሰዎችን ለሞት ከዳረገው የኢራን ኢራቅ ጦርነት የበለጠ የተወሳሰበና ከባድ እንደሆነም ገልጸዋል። ወዲህ ደግሞ በእስራኤልና በሶሪያ መካከል የጸጥታ ስምምነትን ለማስፈን የተደረጉ ጥረቶች ጉልህ መሻሻል አላሳዩም። በማራላጎ አጀንዳ ላይ ይህንኑ ጉዳይ እንደሚነሳም ከፍተኛ ግምት አለ። የእስራኤል ባለሥልጣናት በ2024 በሊባኖስ በተካሄደው የተኩስ አቁም ስምምነት መሠረት ሂዝቦላ ትጥቅ ለማስፈታት የበለጠ ውጤታማ ጥረት እንዲደረግም ጥሪ አቅርበዋል። በሌላ በኩል ደግሞ ኔታንያሁ በ10 ወራት ውስጥ ምርጫ ይጠብቃቸዋል። እናም እየቀረበ ያለው ምርጫ የአጀንዳው አካል እንደሆነ ይታመናል። ሁሉም ነገር በስልጣን ላይ ከመቆየት ጋር የተያያዘ ነው የሚለው የቀደመ ትችት ጉዳዩን አጉልቶታል። ነገር ግን ኔታንያሁ ከትራምፕ ጋር የጠበቀ ግንኙነት ያላቸው መሆኑ የሚቀርብባቸው ክስ
ተቀባይነት እንዳያገኝ አግዟል። በሌላ በኩል በውይይቱ ላይ እስራኤል ለቀጠናው ጠላቶቿ ወታደራዊ አቅሟን ለማሳደግ ድጋፍ እንዲደረግ ትራምፕን ለማሳመን ኔታንያሁ እንደሚሞክሩ ይጠበቃል። እስራኤል ለመከላከያ ፍላጎቶቿ በአሜሪካ ላይ የምትተማመን መሆኑም ኔታንያሁ ትራምፕን ለማሳመን ይሞክራሉ እንዲባል አድርጓል። ከሁሉም በላይ ግን በትራምፕና ኔታንያሁ ቁልፍ የውይይት አጀንዳ እንደሚሆን የሚጠበቀው ቀጣዩ ምዕራፍ የተኩስ አቁም ስምምነት ነው። በተለይም ሁለተኛው ምዕራፍ ከተሳካ ጋዛ በትራምፕ የሚመራና የሰላም ቦርድ በመባል በሚታወቀው ቡድን አማካኝነት በዓለም አቀፍ ቁጥጥር ስር እንድትሆን ያስችላል። በዚህ ምዕራፍ በጋዛ ውስጥ ከፖለቲካዊ ወገንተኝነት ነፃ ኮሚቴ ይመሰረታል። በተጨማሪም በእስራኤልና በአረቡ ዓለም መካከል መደበኛ ግንኙነት እንዲኖር ያስችላል። በመቀጠልም በጦርነት የተጎዳችው ጋዛን መልሶ መገንባት፣ ሐማስን ትጥቅ ማስፈታትና ዓለም አቀፍ የማረጋጊያ ኃይል ማቋቋምን ጨምሮ አወዛጋቢ የሎጂስቲክስና የሰብአዊነት ጥያቄዎች ይፈታሉ። የሰላም ቦርዱ የጋዛ መልሶ ግንባታን እየመራ በተባበሩት መንግስታት ትዕዛዝ ስር ይተዳደራል። አባላቱ ከተጠባቂው ውይይት በኋላም ይፋ ሊሆኑ ይችላሉ። ኔታንያሁ በሁለተኛው የሥልጣን ዘመናቸው ትራምፕን በዋይት ሃውስ ያገኙት የመጀመሪያው የሀገር መሪ ነበሩ። ነገር ግን ትራምፕ የተኩስ አቁም ስምምነቱን የመጀመሪያ ምዕራፍ ለመጀመር በአውሮፓውያኑ ኦክቶበር ወር ወደ እስራኤል ከሄዱ ወዲህ ይህ የመጀመሪያቸው በአካል የሚደረግ ውይይት ይሆናል። ለመወያየት ዝግጁ መሆኑን በገለጸበት ሁኔታ የሚደረግ ነው። ነገር ግን ቡድኑ እስራኤል የፍልስጤም ግዛት እስከያዘች ድረስ የትጥቅ ትግል የማድረግ መብት እንዳለው አስታውቋል። የጋዛ መልሶ ግንባታ ጥያቄዎች ጉዳይ ለሁለተኛው ምዕራፍ ተግባራዊነት ፈተና ከሆኑ ጉዳዮች መካከል አንዱ ነው። የእስራኤል የቦምብ ድብደባና የመሬት ላይ ዘመቻዎች በርካታ የጋዛ አካባቢዎችን ወደ ፍርስራሽነት ቀይረውታል። የመልሶ ግንባታው ቁልፍ ተዋናይ እንደሚሆኑ የሚጠበቁት ግብፅ፣ ኳታር፣ ሳውዲ አረቢያና ቱርክ ወደ ቀጣዩ እርምጃ ከመሄዳቸው በፊት እስራኤል ከጋዛ ለቃ እንድትወጣ ለማድረግ እየጣሩ ነው። ጥረቶቹ የዓለም አቀፉን የጸጥታ ኃይል ማሰማራትና መልሶ ግንባታ እንደሚያካትት የአረብ ሀገራት ባለሥልጣናት ተናግረዋል። ባለሥልጣናቱ የተባበሩት አረብ ኤምሬትስ በጋዛ ውስጥ መልሶ ግንባታን ለመደገፍ መስማማቷን ተናግረዋል። ነገር ግን የተባበሩት መንግስታት ድርጅት የተባበሩት አረብ ኤምሬትስ በእቅዶች ላይ መስማማቷን በተመለከተ ለተሰጡት አስተያየቶች ምላሽ አልሰጠም። ገንዘቡ በእስራኤልና በሐማስ ላይ በሚደረግ እንቅስቃሴዎች ላይ የተመሰረተ ስለመሆኑም አይታወቅም። እነዚህ ሁሉ ውስብስብ ጉዳዮች ባሉበት ሁኔታ የኔታንያሁ ወደ አሜሪካ መጓዝ መፍትሄ ያመጣል ወይስ ሌላ አጀንዳ የሚለውም ይጠበቃል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ አልጄዚራ፣ ዋሽንግተን ፖስት እና ዘጋርዲያንን በዋቢነት ተጠቅመናል።